ወደ ቤት ደርሰናል። መተናል። እንኳን ደህና መጣችሁ። በሉ እጃችሁንና ፊታችሁን ታጠቡ። ሂዱ፣ ፍጠኑ፣ ፍጥነት። እኛም ልንወጣ ነው ልጄ። እባክህ ከኔ ጋር ሊመጣ ነው። ውስጡን ደስ አላለውም። አዎ አሁን ልንሄድ ነው። ሰዓቱም እየደረሰ ነው። ሴልቹክ ያደርሳችኋል አይደል እማዬ? አዎ በትክክል ከሱ ጋር ነው የምንሄደው። እማዬ መልካም እድል። ወይዘሮ ሩቻን ኮፍያሽን ሳሎን ቤት ረስተሽው ነበር። እሺ የሩቻን ኮርማን የስራ ካርድ ግዴታ መኖር አለበት። በሉ ሁሉም ሰላም እንደሚሆን ተስፋ አደርጋለሁ። እደውላለሁ ልጄ። ሰላም ዋሉ። እናትህን ላለማቀፍ በጣም ሞከርኩኝ ሶመር። የሚሰማሽን ስሜት እኔም ማውቀዋለሁ። እንደሌላት በጣም ፈራሁ። በጣም ከባድ ነው። እናቴን ባየኋት ቁጥር የዛች ሴትዮ ቃላቶች ጆሮዬ ላይ ያቃጭሉብኛል። ዳፍኒ ስትወለድ ሙቀት ክፍል ነበረች። ፈርቼ ነበር። ታውቃለህ፣ የማጣት መስሎኝ ነበር። ያ ፍርሃት፣ ያ ህመም፣ ያ ሽብር የሚያስጠላ ጠባሳ ትቶብኛል። አሁን እናት የምታስበው ልጇን እንዳጣች ነው። ምናልባት በህይወት እንዳለ ብታውቅ በጣም አትጎዳ ይሆናል። በሩቅ ሀሳብ የተዋጠች ነው የምትመስለው። ጭንቅላቱ አሁንም እዛ ህፃን ላይ ነው። ምንም ማወቅ የለባትም። እንዳታውቅ ቱርካን። በእንደዚህ አይነት ህመም ውስጥ የወለደችውን ልጅ እንድትረሳው ማለትም እንደምንም ብለን ዳግመኛ እንዳታስበው ማድረግ አለብን። እሺ ቱርካን፣ እሱን ነው ማድረግ ያለብን። እጭ ስልኩን ያነሳው አክስቴ። ማን የማያነሳው? ለአባትሽ እየደወለችለት ነበር ልጄ። ከፖስታ ቤቱ በጊዜ ነው የወጣው፣ ግን ለኛም አላሳወቀን። የራስ ሰዓት ደርሷል፣ እስካሁን አልመጣም። መደወል አይጠበቅባችሁ። ቆይ ለምን አናግረሹ ነበር? አንቺ የት እንዳላውቀሻል? ከወይዘሮ ሙጅጋን ጋር ነው። ምን? እሺ በቃ በሉ እኛ እንብላ። አባዬ አሁንም ያችን ሴትዮ ያገኛታል? ማመን አልችልም። እንዴት እንደምትፈልግ ያላወቅኩም። ስኳር ግን አልጨመርኩም። አይ ያለ ስኳር ነው የምወደው አቶ ሳዲቅ። በጣም ነው የማመሰግነው። አስቸገርኩ አይደል? ትኩሱን ጠጪ እንጂ። እና አሁን እንዴት ነሽ? ደህና ነሽ? እድሜ ላንተ። ደህና ነኝ አቶ ሳዲቅ።
ዛሬ ኡዛይ እንደዛ ሆኖ ሳየው ልጅነቱ ነው የመጣብኝ። ማለቴ የቱ ጋር ነው ያመለጠኝ? ይሄ ልጅ እንዴት ነው እንደዛ ሊሆን የቻለው? ማሰብ ማቆም አልቻልኩም። በነገራችን ላይ ለኛ ከባድ ህይወት ነበር። ልጆች የምታያቸውን ነገሮች አይሰሙም። ምን መሰለኝ ጸባያቸው መለዋወጡ ሲጎረምሱ ጀምሮ የነበረ እንደሆነ አታውቂም? ይሄ የተለመደ ነው። እኛም ብትጠይቂን እንዴት በፍጥነት እንዳደጉብን ነው የምንናገረው፣ ግን ምን እንዳመለጠንና የቱ ጋር እንደጠፉብን አናውቅም። እንደዛ ነው። እኔ የምፈራው እሱን ነው። ያለፈውን ማሰብ ይከብደኛል። ገና አዲስ የውበት ንግስት ነበርኩ። አባቱ አቀናባሪ ነበር። ከሱ ኃይለኛ ፍቅር ይዞኝ ነበር። በእርግጥ ቤተሰቦቼ እሱን እንዳገባ አይፈልጉም ነበር። ያው አልሰማኋቸውም። ከዛ ተጋባን። በጣም ቅናተኛ ነበር። ብዙ ስራዎችን አልፈልግም እያልኩ መልስ ነበር። ከዛ የሱ ስራ መቀዝቀዝ ጀመረ። ያው ቤታችን ውስጥ ያለማቋረጥ ጭቅጭቅ ነበር። የሚገርምህ ነገር በሰዓቱ የሱን ውድቀት ላለመቀበል ብሎ እውነቴን ነው ምልህ ከሌላ ሴት ጋር ግንኙነት ፍለጋ ወጣ። አንዳንዴ ጓደኞቹን ወደ ቤት ይዞ ይመጣና እንዳስተናግዳቸው ያደርገኛል። እና ይገርምሃል በህይወቴ ብዙ ጥቃት ደርሶብኛል አቶ ሳዲቅ። ይገርምሃል ግን ከዛ በኋላ አንድ ቀን ተነስቶ ሄደ። እኔና ኡዛይ ብቻችንን ቀረን። ያው ከዛ በኋላ ነው ረሃቡን መምጣት የጀመረው። ኡዛይ ገና 7 ዓመቱ ነበር። እየተፈጠረ የነበረውን ነገር በጣም ያስተውለው ነበር። በዛ ምክንያት ጭምት ልጅ ሆነ። መስራት ስለነበረብኝ ትኩረት ልሰጠው አልቻልኩም። ከጎኑ መሆን አልቻልኩም። በሰዓቱ በጣም ስራ ስለበዛብኝ ለልጄ ፍቅር መስጠት አልቻልኩም። የእውነት ነው ምልህ ምገባው እንኳን ከተኛ በኋላ ነበር። አልቻልኩም። በቃ ለሱ መሆን አልቻልኩም። አሁን ላይኔ የማላምነውን ልጄን፣ መራቅ የማልችለው ልጄን ሆስፒታል አልጋው ላይ ታስሮ ጥግ ላይ ተቀምጧል። ፖሊስ እየጠበቀው ነው። የእውነቴን ነው የምልህ አቶ ሳዲቅ፣ ይሄ አይገባውም። ልጄን ጎድቼዋለሁ። አንተ እንኳን ከጎኔ ሆንክ። በጣም አመሰግናለሁ አቶ ሳዲቅ። ቱርካን፣ ምግቡን አዘጋጅቻለሁ እህቴ። ልጆቹም ተኝተዋል። አሁን ከአቶ ሶመር ጋር ብቻሽን ነው የምትሆኚው? እሺ አይላ፣ በጣም አመሰግናለሁ። ቀኑ ሙሉ ለእኔ ብለሽ ስትሯራጭ ቆየሽ። ምን አደረግኩና ወዴ? ብቻ ነገ መልካም ዜና አሰሚኝ። ለአቶ ሶመር ጥያቄውን አቅርቢለት። አቤት ዳሪያ። እህቴ ምን እያደረግሽ ነው? ምንም ከአይላ ጋር ምግብ እየሰራው ነው። ምን ነው? እኛ ጋር መምጣት ትችያለሽ? አሁን ነው ዳሪያ? አዎ እህቴ፣ አሁን መተሽ የግድ አባዬ ማናገር አለብን። ቆይ ስለምንድን ነው የማናገረው? ዳሪያ፣ የተፈጠረውን ነገር ልትነግሪኝ ትችያለሽ? እህቴ በስልክ ልነግርሽ አልችልም። እባክሽ ነይ። ስሚ፣ አሁን ምግብ እያበሰልን ነው፣ ግን ከስራ በኋላ እህቴ አይላ ምግቡን ትስራ። ይሄ አስፈላጊ ነገር ነው። እባክሽን። እሺ በቃ መጣሁ። እሺ በቃ ቻው። ዳሪያ ነይ እያለችኝ ነው። አይላ ምን ላርግ? መጥፎ ነገር ነው። ለማንኛውም ቱርካን አትጨናነቂ፣ ሂጂ። ምግቡን እኔ መስራት እችላለሁ። ለአቶ ሶመር ምን ያቀርብለታለሁ። ምንም አታስቢ። የተጠራሽበት ነገር አስፈላጊ ከሆነ ሂጂ። እሺ። እንደ ጓደኛ ሁሌ ከጎንሽ ብሆን ደስ ይለኛል። ግን ላውራሽ የፈለኩት ስለዚህ ጉዳይ ነው። በመጀመሪያ ደረጃ ጓደኝነትሽ ለእኔ ትልቅ ቦታ እንዳለው ማወቅ አለብሽ። አሳዛኝ ለሆነው ሕይወቴ መጽናኛ ሆነሽ ነው የመጣሽው። ግን
አጋጣሚው ግልጽ ነው። ይሄ አጋጣሚ ለሁለታችንም ደስ የማይል ጎን አለው። ግን ደግሞ እንደዛም ሆኖ ማድረግ እንችላለን ብዬ አምናለሁ። ማለቴ ጓደኝነታችንን መቀጠል እንችላለን ብዬ አምናለሁ። ግን ወይዘሮ ሙጁጋን ቤት በሄድኩ ቁጥር የሚሰማኝ የጥፋተኝነት ስሜት ማስወገድ አልቻልኩም። ዶኑሽና ሰርዳር በቅርቡ ጋብቻቸውን ይፈጽማሉ። የቃል ኪዳን ቀለበት አድርገዋል እና ኡዛይ ስለ ዶኑሽ የሚሰማው ስሜት ግልጽ ነው። ተሳሳትኩ ማለቴ በቀላሉ አይረሳውም። ምንም ቢሆን ወጣት ነው እና ትልቅ ችግር ሊያመጣ ይችላል። ስለዚህ ማድረግ ያለብን አንድና አንድ ነገር ሙጁጋን፣ ድጋሚ ከይቅርታ ጋር አለመገናኘት ነው የሚሆነው። የእውነት በጣም እረዳሃለሁ። አዎ ትክክል ነህ። እባክሽን ይቅርታ አርጊልኝ። ማለት ስለዚህ ጉዳይ በደንብ አስቤበታለሁ። መፍትሄ ለማግኘት ሞክሬያለሁ። መተኛት እንኳን አልቻልኩም፣ ግን መፍትሄ ላገኝ አልቻልኩም። አትዘን። ማለቴ ስለ ልጆቻችን ማሰብ ግዴታችን ነው እና ትክክለኛ ውሳኔ ነው የወሰንከው። አዝናለሁ፣ በጣም አዝናለሁ። አቶ ሳዲቅ አታስብ። አንተ ትልቅ ዋጋ ያለ ሰው ነህ። እመነኝ፣ እኔ ውስጥ ሁሌም ቦታ እንዳለ ትኖራለህ። ዛሬ ወደ ቢሮ ትመጣለህ ብዬ ስጠብቅ ነበር፣ ግን ስራ በዝቶብኝ ነበር። ቀኑን ሙሉ ስሯሯጥ ነበር። እኔም ወደ መደበኛ ስራዬ ተመልሻለሁ ማለት እችላለሁ። የሙስጠፋ ጉዳይ አሁን ላይ አብቅቶለታል። ነው እንዴ? አዎ፣ ማለቴ ከዚህ በላይ ርቆ መሄድ አይቻልም። አንድ ቀን መያዙ አይቀርም። እናቱ እስር ቤት ናት። አሁን ላይ ጠበቆቿም ለእኔ መደወል አቁመዋል። ተስፋ የቆረጡ ይመስላሉ። ስለዚህ ሁሉም ነገር አብቅቷል። በቃ ጥሩ ነው፣ ጥሩ ነው። እዚህ ደረጃ ሊያደርስ የሚችል ነገር የላቸውም። ዝም ብለው ላለምንም ነገር ነው የረበሹህ። አንተ ክስ እንዳትመሰርት ሊነግሩህ ነው የሚሆነው። እሱንም ቢሆን ትተውታል። በዚህ ደግሞ በጣም እርግጠኛ ነኝ። ምናልባት አዎ። ልጄ ይቅርታ፣ አሁን መሄድ አለብኝ። ዛሬ በጣም ደክሞኛል። ሄጄ ትንሽ ረፍት ላድርግ። እሺ፣ ይቻላል። እሺ፣ ቻው። ክብሯት እንግዶቻችን እንኳን ደህና መጣችሁ። ዛሬ የሥነ ጥበብና የከበሩ ጥበቦች ስብስብ ባለቤት የሆኑትን አብዛኞቹ የምታውቋቸው የኮርማን ቤተሰብ ስብስቦች እዚህ ለእናንተ ለሽያጭ ቀርበዋል። በመጀመሪያ የምናቀርበው በ1842 እንግሊዝ ውስጥ የተሳለ የዘይት ስዕል ሲሆን ውድ ዋጋ ባለው ፍሬም ውስጥ በጥሩ ሁኔታ ተጠብቆ የቆየ ነው እና እንደ መነሻ ዋጋ ብለን ያቀረብነው ዋጋው 1 ሚሊዮን ሊሬ ነው። 1 ሚሊዮን 100 ሺህ ሊሬ። እመቤት 1 ሚሊዮን 100 ሺህ ብላለች። 4 ቁጥር 1 ሚሊዮን 200 ሺህ። 9 ቁጥር 1 ሚሊዮን 200 ሺህ ብሏል። 1 ሚሊዮን 300 ሺህ። 10 ቁጥር ጌታዬ 1 ሚሊዮን 300 ሺህ ብሏል። ሌላ ተጫራች አለ? ቦታው ላይ አስቀምጪው። ከቤታችን ዕቃ እየሰረቅሽ ነው? መጀመሪያም የራሴ ነበር። እንዴት ነው ያንቺ የሚሆነው? ሁሊያ ናት ስጦታ የሰጠችኝ። ታማ በነበረ ጊዜ ስንከባከባት ነበር። መልካም እድል ይሆንልሻል ብለን የሰጠችኝ። ባክሽ፣ ያንቺ አይነት ወራዳ ሴት እድል የላትም። ሁልጊዜ ሳለቅስ ታጽናናኝ ነበር። ወንድሜ እባክህ ልለምን፣ ልውሰደው። በያውን እሱን ስዕል አምጪው። ይሄ ይበቃሻል። ወይኔ
አሁን የዛችን ሞኝ ሴት ስጦታ ይዘሽ ሂጂ። በምትሄጅበት ሁሉ ዋጋ ቢስ ትሆኛለሽ። ይህንን ለየት ያለ ቅርስ ግን ሊያከብሩት ይችላል። $1 ሚሊዮን 400 ሺህ ሊሬ ሊሸጥ ነው። ተሽጧል። ያ ስዕል ለወይዘሮ ሩቻን በትክክል መልካም ዕድል ይዞላት መጥቶ ነበር። በስራ ቦታዋ ላይ መጀመሪያ የሰቀለችው ስዕል ይህንን ነበር። ራሷን አለቃ ብላ ሰይመዋለች። ከዛም የቤቷን ግድግዳ አስጊጣው ነበር። እዛ የተሸጠው የተወሰኑ ጥንታዊ ዕቃዎች ወይም ውድ ስዕሎች አልነበሩ። ሩቻን ኮርማን በእንባና በትጋት የገነባችው ትልቅ ሙዚየም ነው የፈረሰው። ከስሩ ትዝታዎች ቀርተዋል። ሁሉም አንድ በአንድ እየሞቱ ነበር። እንግዲህ አሁን ተሽጧል። የኮርማዎች ታሪክ የተሰራበት ግንብ በእያንዳንዱ ጎን እየፈረሰ ያለ ይመስላል። ቀስ በቀስ ወይዘሮ ሩቻን ቤተ መንግስቷ ሲፈርስ እያየችው ነበር። ከኮርማን ቤተሰብ የመጣ ሌላ ጥንታዊ ቅርጽ እንደ ኢሮፓውያን አቆጣጠር በ1925 አስደናቂ ሰዓት ነው። የዚህ የመክፈቻ ዋጋው 800 ሺህ ሊሬ ነው። 1 ሚሊዮን 100 ሺህ 1 ሚሊዮን 400 ሺህ ተሽጧል። አሁን ተሽጧል። $1 ሚሊዮን 400 ሊሸጥ ነው። ተሽጧል። ቱርካን፣ እንዴት ደስ የሚል ነገር ነው። ዳፍኔን ይዘሻት መጣሽ? አይ አላመጣኋትም። እኔም እዚህ ብዙ አልቆይም አባዬ። ስሚኝ፣ ዳፍኔን ይዘሻት ነይ። በጣም ነው ናፈቀችኝ። እሁድ ይዣት እመጣለሁ። ሻይ ትጠጫለሽ? አባዬ ማዕድ ቤት ውስጥ ነን። ለምንድን ነው እዛ የሆናችሁት ልጄ? አባዬ እስኪና ቁጭ ብለን ቶሎ እናውራ። እሺ ና። ልጆች ሁላችሁም እዚህ ተሰብስባችኋል? ተነሱ፣ አክስታችሁ ትናደዳለች። ተቀመጥ አባዬ። የሆነ ነገር ተፈጥሯል። ምንድን ነው? እሺ ንገሩኝ። ቆየት ነበር ካባዬ? ከወይዘሮ ሙጁጋን ጋር ነበርኩ ልጄ። ሴትዮዋ በጣም ተጎድታለች። ምንም ቢሆን ልጇ ነው። ለምን አባዬ? አንተ አጽናኟ ነህ? ምን ነበር ስትሰራ የነበረው? እንደዛ አትበይ ልጄ። ልጇ ትልቅ አደጋ ገጥሞታል። ከባድ ነገር ነው። ያንን ደግሞ በደንብ ማየት ችያለሁ። ማለቴ መጥፎ ሁኔታ ላይ ናት። ልጇ እኮ ነው። እያለቀሰች ነው የደወለችልኝ። የእውነት ከምታስቡት በላይ በጣም ነው ያዘንኩት። ደውላልህ ነው? አዎ ደውላልኝ ነው። ያው ቀርበዋለሁ ብላ አስባ ነው። ይህ ቅርበት ከየት ነው የመጣው? ቆይ እንዴት? አልገባኝም። ቆይ ምንድን ነው? ይህን እንድመልስ ነው እየጠየቃችሁኝ ያላችሁት ልጆች? አባዬ የዛች ሴት ልጅ እኮ ለትንሽ ሊገለኝ ነበር። እሱን ላስታውስ ብዬ ነው። የእብድ ከዶኖች ጋር እልህ ተያይዞ ነበር፣ ግን አሁን ከዛች ሴትዮ ጋር ነህ። ልጄ ይሄ ሰብአዊነት እኮ ነው። ከሰብአዊነት ጋር አይገናኝም። ይችን ሴት ይሄ ነገር ከመፈጠሩ በፊት ታገኛታል ነበር? ማለቴ በዚህ እድሜ እንደዚህ አይነት የፍቅር ግንኙነት መጀመር ትንሽ አያሳፍርም? ንገረኛ አባዬ። ቆይ ስም ቢጠፋስ? ልጇ ስለት ይዞ ቤታቸውን ሰብሮ ገባ።
ግን እናቱና አባታቸው ሌላ ግንኙነት ነበራቸው ብሎ ቢያወሩስ? እስኪ በቃ አፋችሁን ዝጉ እና አሁን አድጋችሁ ነው እናንተ እኔን ልታስተምሩ የምትሞክሩት? በጣም ታሳፍራላችሁ። ቦታችሁን እወቁ እሺ። ይሄ ቦታ የማወቅና ለማወቅ አይደለም። ይሄ ከስርዓት የወጣ ነገር ነው አባዬ። ምንድን ነው የተፈጠረው? ስርዓት ያለው ነገር ምን እንደሆነና እንዳልሆነ በደንብ አውቃለሁ። ፊት ለፊት የቆማችሁ ልታፋጥጡኝ አትችሉም። ስሙ፣ እኔ የእናንተን ምክር አልፈልግም። አረ ተመልከቷቸው፣ ጉድ እኮ ነው። ይቅርታ ግን በጣም ስሜታዊ እየሆንክ ነው አባዬ። ይሄን ግንኙነት ፈጽሞ አልቀበለውም። ደግሞ እንደሱ አይነት ሴቶች እንዳንተ አይነት ወንዶችን የሚያዩዋቸው እንደ ወደፊት መሸሸጊያ ነው። እሱ ነው በቃ። በቃችሁ። ምን አይነት ንግግር ነው የምትናገሩት? ባለጌዎች አትሁኑ እንጂ። ልጅ በአባቱ ላይ ይነሳል የሚባለው እኮ እውነት ነው። አባታችሁን ፊት ለፊት አስቀምጣችሁ ልትሰድቡት ነው እንዴ? ምን አይነት ጉዶች ናችሁ? በሉ ተነሱና ከዚህ ውጡ፣ ቶሎ ውጡ እንዳላያችሁ። ስርዓተ ቢሶች። ወንድሜ አንተ ደግሞ ዝም ብለህ ተቀምጠህ ትሰማቸዋለህ አይደለም? ጭንቅላት ላይ እንዲወጡ ነው እንደምትፈልገው። አሁን እዚህ በቃሃል፣ በቃ። ምንም ይሁን ምን እንደማንስማማ ማወቅ አለበት። ዳሪያ ግን በጣም ግልጽ አድርገሽ ነው የተናገርሽው። ባክሽ፣ አንቺ ደግሞ ሌላ መንገድ ሊኖር አይችልም። የተረዳውን ተረድቷል። እኛም ማለት ያለብንን ተናግረናል። የተቀረውን ለአባቴን ተውለት። በቃ ሊድ ሴቶች እንገናኛለን። ቻው። ነይ። ወንድሜ ስለ እነሱ አትጨነቅ። ተዋቸው። ሁሉም ስለ ራሳቸው ነው የሚያስቡት። ሶመር፣ በጣም ቶሎ መጣሽ። በጣም ይቅርታ፣ የግድ መሄድ ነበረብኝ። ለዛ ነው። ምን አስቸኳይ ነገር ገጥሞሽ ነው? ምንም፣ ያው የተለመደ ነገር ነው። የእህቶቼና የአባቴ ነገር ነው። አይላ ሁሉንም ነገር አዘጋጅታለች። መታ ጠረጴዛው ላይ አስቀምጣው ሄደች። አልገባኝም። ይህንን ሁሉ ነገር ማን ሊበላው እንደሆነ አላውቅም። እንደማየው ከሆነ አንተም አልበላህም። አንቺን ስጠብቅሽ ነበር። እሺ፣ ልብሴ ልቀይርና ከዛ መጥቼ አብረን እንበላለን። እሺ?
ቱርካን ላንተም ሱፍህን አውጥቼ ይልሃለሁ እና ተኩሼ ይልሃለሁ። አልጋው ላይ አስቀምጫለሁ። እባክህ ሂድና ለብሰና። ለምን? ይሄ ምንን አስመልክቶ ነው? ያው ብቻችንን ስለሆንም ብዬ ነው። ምንም ነገር የለም። ይህንን መክፈት ትችላለህ? አንተ እስክትዘጋጅ እኔ ማቀራረብ እችላለሁ። እውነትሽን ነው? ቆይ ትንሽ ዘና ማለት ያለብን አይመስልም? እስኪ ንገረኝ። ውይ ሶመር፣ ቆይ አሁንም እያወራክ ነው እንዴ? በል ቶሎ ቀይርና ና፣ ፍጠን። ቱርካን የእውነት ያስፈልገናል? በል ሂድ፣ ፍጠን። ለአባቴ በጣም መጥፎ ነበር። በጣም ብዙ ገፍተነዋል፣ ልቡን ሰብረነዋል። ወደፊት ሁላችንም ነው የምንሰበረው። አስቢው እስኪ ኦዛይ ሲለቀቅ ያንቺንና የሰርዳርን ህይወት እየመጣ መረበሹ አይቀርም። ምክንያቱም አባታችን ከሙጅጋር ጋር ስለሚሆን በዚህ መንገድ ቢሆን ይሻላል። ታዩ፣ ለማንኛውም በደንብ ተረድቶናል። አዎ ትክክል ነሽ። ግን በኡዛይ ምክንያት ብቻ አይደለም። እኔ አባቴን ከሌላ ሴት ጋር ማሰብ ስለማልችል ነው። እያደረግን ያለነው ነገር ትክክል ላይሆን ይችላል፣ አላውቅም። ግን ስለ እናቴ ሳስብ ያን መቀበል አልችልም። ለማንኛውም እኛም አንቀበለውም። ስሚ ዲዮንሽ፣ አክስቴ በእኔ በጣም ተናዳብኝ ነበር፣ ግን እኔ እውነቴን ነው። እንደዚህ አይነት ሴቶችን በደንብ አድርጌ ያውቃቸዋለሁ። ሰዎችን በስሜታቸው የሚያጠምዱት እንደዚህ ቀስ በቀስ ነው እና ከዛ እኛ ላይ ህግ እንዲያወጣ ታደርገዋለች። አባታችን ወደፊት ከሚበሳጭብን አሁን ቢሰበር ይሻላል። በሌላ መንገድ እንዳታይብኝ እሺ? በሌላ መንገድ ማለት? ይሄ ምግብ እኔ አንተ ምን አይነት ነገር እንዳሳለፍን አልረሳሁትም ሶመር። እውነቴን ነው ሶመር፣ እሱን ችላ ብዬ ለማለፍ ፈልጌ አይደለም፣ እወቅልኝ። ቱርካን፣ አንቺ በፍጹም እንደዚህ አይነት ነገር እንደማታደርግ ያውቃለሁ። ልብሽን በደንብ አድርጌ ያውቀዋለሁ። ምንም አታስቢ። እናትህን አናግረሃታል? አዎ አናግሬያታለሁ። ነገ በጠዋት ይመጣለሁ። እሺ እንደዛ ከሆነ በጠዋት ተነስቼ ቁርስ እሰራለሁ። ያው እንደምታውቁ አስቸጋሪ ልጆች አንገት ላይ ስለሚቆሙ አንተን መቀስቀሳቸው የማይቀር ነው። ሶመር፣ እስከ ዛሬ ድረስ አብረን ብዙ መንገድ ተጉዘናል። ደስታን አይተናል፣ በሚገባ ሀዘንንም አይተናል፣ መለየትን አይተናል። በሾህ ታጥረን ነበር፣ በደምም ተሞልተን ነበር። ብዙ ነገር አሳልፈናል። ግን ፈጣሪ ይመስገን እጃችን አልተላቀቀም። በደንብ ተያይዘናል። በዚህ ሁሉ መሀል ያልተቀየረው አንድ ነገር ነው። እይ፣ በድጋሚ አብረን ነን። እኔ፣ አንተ እና ቆንጆ ልጆቻችን በአንድ ምዕራፍ ፀሐይ ሲወጣ ማየት እንችላለን፣
ሶመር፣ ነጋችንን ወደፊት አብረን ሄደን እናያለን። ያ ሁሉ ነገር ተፈጥሮ አንተ በእኔ ላይ እስከ ዛሬ ተስፋ ስላልቆረጥክ በጣም አመሰግናለሁ ውዴ። የእውነት እወድሃለሁ። በጣም ነው የምወደው የኔ ፍቅር። እናንተ በድጋሚ ባሌ እንድትሆን እፈልጋለሁ። አሁንም ቢሆን እኮ ባልሽ ነኝ። ነኝ። አንቺ ከቀናቶች በፊት የፈታሽው ሰው ለእኔ በእናቴ በኩል የተወለደ ወንድሜ ነው። ደስ አይልም አይደል? ሌላ ምን ማለት እችላለሁ? ቆይ ምንድን ነው የምታወራው ሶመር? ይከብዳል፣ ግን እውነታው እሱ ነው። ምንም ማድረግ አልችልም። ቆይ እንደዚህ አይነት ነገር እንዴት ልል እችላለሁ? ቱርካን፣ ምንም ትርጉም አይሰጥም። ለማንስ መናገር እችላለሁ? የሚገርም ነው። ሚስት ያግብታ የነበረው ለእኔ ወንድሜ ነው ማለትም፣ እስኪ አስቢው፣ እሱ የእናቴ ልጅ ነው። ይህንን ለማንም መናገር አልችልም። የመስመሩ መጨረሻ እንግዲህ ይሄ ነው። ከካርታል ጋር የነበረው ጋብቻ ወረቀት ላይ ብቻ ነበር። እሱን ታውቃለህ። ባልና ሚስት ሆነን አናውቅም ብዬ ነግሬሃለሁ እኮ። ካርታል አንድም ቀን ነግቶኝ አያውቅም ሶመር። ይህንን የምታውቂው አንቺ ብቻ ነሽ ቱርካን፣ እንጂ እኔ አይደለሁም። Sen bana bakma, ilk değil bu, gidenin kazandığı hileli bir oyun bu. Sen bana bakma, belki de en doğrusu bu. Ben sonbaharım, döktüğüm son yaprak bu. Ben ne yangınlar gördüm, böylece bırak beni. Sen ateşten korkarsın, kaç kurtar kendini. Ben ne yaralar aldım, hiçbiri öldürmedi. Sen de git, unut beni. Ben ne yangınlar gördüm, böylece bırak beni. Sen ateşten korkarsın, kaç kurtar kendini. Ben ne yaralar aldım, hiçbiri öldürmedi. Sen de git, unut beni. Sen bana bakma, ilk değil bu, gidenin kazandığı hileli bir oyun bu. Sen bana bakma, belki de en doğrusu bu. Ben sonbahar
ateşten korkarsın. Kaç kurtar kendini, ben ne yaralar aldım. Hiçbiri öldürmedi, sen de git unut beni. ይህንን ስሜት መቋቋም አልቻልኩም። በጣም ከባድ ነው። ትንሽ ጊዜ ብቻ ስጭኝ፣ እንድላመደው ጊዜ ስጭኝ። ቱርካን፣ ምን እያሳለፍኩኝ እንደሆነ ለመረዳት ለሞክር። ታውቂያለሽ፣ አንዳንዴ መተንፈስ ራሱ አልችልም። እባክሽን ተረጂኝ። ከሰማኸኝ አንድ ነገር ልንገርህ። የምታምነውን ነገር መምረጥ ያለብህ አንተ ነህ። ታውቃለህ፣ ስለዚህ ጉዳይ ራሱ ማውራት በጣም ይረብሻል። በተለይ ደግሞ እኔን አለማመንህ ይከብደኛል። ሶመር፣ ይህንን የምነግርህ ለመጨረሻ ጊዜ ነው። ካርታልና እኔ አብረን ሆነን በጭራሽ አናውቅም። ነክቶኝ እንኳን አያውቅም። ከአንተ ውጭ ማንም እጅ ነክቶኝ አያውቅም። እሱን እምልልሃለሁ። በቃ እሺ ቱርካን፣ አቁሜ አትመይ። የምትፈልገውን ያህል ጊዜ ውሰድ፣ እንደፈለግክ አድርግ። በቃ አንተ ያልከው ይሁን። አንተ የምትፈልገውን ነገር እስክትወስን ድረስ እኔ ከልጅ ጋር ሊሆን እችላለሁ። እንኳን ደህና መጣችሁ። ደህና አደርሽ አይላ። ደህና አደራችሁ። ቆይ ኮትሽን ልቀበልሽ። ሶመር ተነስቷል እንዴ? አዎ፣ ቁርስ አዘጋጅቻለሁ። ሴቪላ ያልችኝ ጠያቂ ያለሽ? ካርታል፣ ግን አንተ? አዎ፣ ምን ነው? ለምን ገረመሽ? ስትደውይ አልነበረ እንዴ? ግን መጥቻለሁ፣ እዚህ ነኝ። አልጠበቅኩም ነበርና ለዛ ነው። እሺ፣ እየሰማሁሽ ነው። ንገሪኝ፣ ሚስጥር ያልሽው ምንድን ነው? ምንም ሚስጥር የለም። እንዴት? እኔ ከዚህ ለመውጣት ብዬ ነው እንደዛ ያልኩት። በቃ ስለዚህ እያሾፍሽ ነው ማለት ነው? ስሚ፣ ስለ ቤተሰቤ ማውራት እፈልጋለሁ ብለሽኛል እና ደግሞ ስለ ወላጆች የሆነ ነገር እንደምታውቂ ተናግርሻል። ማለቴ ያ ለብቻው የሆነ አይነት ሚስጥር እንዳለው የሚያሳይ ማስረጃ ነው። ምክንያቱም ይህንን ሊያውቅ የሚችለው እኔ ከወላጆቼ ጋር እንዳልኖርክ የሚያውቅ ሰው ብቻ ነው ሊሆን የሚችለው። ይኸውልህ ስማኝ፣ ፈጥሬ ነው ያወራሁት፣ ግን እንደማየው ከሆነ ሰርቷል። እስኪ ንገሪኝ፣ በዚህ ጉዳይ ላይ ዝም እንድትይ ያስጠነቅቀውሽ ነው አይደል? በጣም ያስፈራሽ እሱ ነው። አይ እኔ ማንንም ፈርቻ አይደለም። እርግጠኛ ነሽ? ለምሳሌ ፍርሃትሽ ምንጭ አድና ሊሆን ይችላል። እንደዛ ነው። እንደዚህ የሚባል ሰው በጭራሽ አላውቅም። በቃ ጨርሰናል። በቃ ፊገን፣ ስብሰባዬን በሙሉ እንድሰርዥ እፈልጋለሁ። ግን እኮ ኢዝሚር ያለው ስብሰባ በጣም አስፈላጊ ነው። ያልኩሽን ብቻ አድርጊ። ለጠበቃው ደውይና ሲቪላይን መጥቶ የጠየቋትን ሰዎች እንዲያጣራ ንገሪ።
እሺ ጥሩ። በተለየ ማግኘት የምትፈልገው ሰው አለ? አባት ያድናንን። ቶሎ ማን እንደመጣ ማወቅ እፈልጋለሁ። እሺ። የሰማሹ መጥፎ ዜና ነው? ድጋሜ ከኔ ቃል ለመልቀም ፈልገህ ነው እንዴ? አይ የከፋሽ ስለምትመስይ ነው የጠየቅኩሽ። ይኸውልሽ አሁን ዘና ላድርግሽ። በይ አፍሽን ክፈች። በጣም ነው የሚጣፍጠው። ስለዚህ ሻያችንን እንጠጣ፣ ከዛ በኋላ መሄድ አለብን። እሺ። አድናን፣ ለምንድን ነው በጠዋት የመጣኸው? ደህና አደርሽ? አሁን ለቁርስ የሆነ ቆንጆ ቤት ይዤሽ እሄዳለሁ። ነይ። አዝናለሁ ግን አልችልም። ተይ፣ በጣም ነው የማዝንብሽ። ስራ አለብኝ፣ አዝናለሁ። ከአሁን በኋላ አድናን ሳትነግረኝ መምጣት የለብህም። ለግብዣው ጨዋነት የተሞላበት ምላሽ ፈልጌ። ይቅርታ፣ በጣም አመሰግናለሁ። መልካም ሰው ነህ፣ ግን አልችልም። መሄድ ትችላለህ። እባክሽን አታሳፍሪኝ ሙጅጋን። እባክህን አድናን፣ ድርቅ አትበል። አንተ ጋር መደወሌ እንዲቆጨኝ አታድርግ። ሙጅጋን እባክሽን እንሂድ። አትሰማም? እንዲ አልችልም አልኩህ እኮ። ሙጅጋን እየተጫወትሽብኝ። ይኸውልሽ አንድ ቀን እንደ በፊት ወዳጆች ትደውይልኛለሽ፣ በሚቀጥለው ቀን ደግሞ እንደ ውሻ ከቤትሽ በር ታባርኛለሽ። ቆይ ምንድን ነው? ምን ለማድረግ እየሞከርሽ ነው? መደወል ስለነበረብኝ ነው አቶ አድናን። ለሩቻን ስል ነው ያደረኩት። የማላውቀው የምሞትበትን ቀን ብቻ ይመስለኝ ነበር። ዋው! ለካ ሰውንም ማወቅ አይቻልም። በጣም ከባድ ነው። አንቺ ይህንን ሁሉ ጊዜ ለካ አላውቅሽም። እስኪ ንገሪ፣ ለምንድን ነው ለሩቻን ብለሽ የቀረብሽን ውድ ሙጅጋን ማፍጠጥሽን ትተሽ ንገሪ። አለቀሰችብኝ እና ልጇ የት እንደተቀበረ ማወቅ ፈልጋ ነው። እና አሁን ዝም ብዬ የተቀበረበትን ቦታ የምነግርሽ ይመስልሻል? ሲጀመር አንተን አልጠየቅኩህም። በል ሂድ።